ዛሬ በእነዚህ ሁለቱ ቃላቶች ያለው ልዩነት እናያለን። alone and lonely ኦኬ alone and lonely አንደኛው ብቻዬን ነኝ ማለት ነው አንደኛው ደግሞ ብቸኛ ነኝ ማለት ነው የትኛው እንደሆነ እናንተ እስከዛ እየገመታችሁ ማለት ነው ኦኬ ለምሳሌ ብቻዬን ነኝ ስትሉ ምናልባት አብሮኝ ሰው የለም ወይ ደግሞ ቤት ውስጥ ሊሆን ይችላል ወይ የሆነ ቦታ ልትሆኑ ይችላልላችሁ ብቻዬን ነኝ ስትሉ የምትጠቀሙት I am alone ነው ልክ ናችሁ እሱ አሪፍ ነው ብቸኛ ነኝ ይሄ ልክ የኤኮን ዘፈን ላይ ያለው ኦኬ ሚስተር ሎንሊ እንደሚለው ማለት ነው ስለዚህ እሱን ብቸኛ ነኝ ባይተዋር ነኝ ዘመድ የለኝ ምናምን ስትሉ ነው ምን ይሆናል ማለት ነው I am lonely የሚለውን ትጠቀማላችሁ ስለዚህ alone and lonely እስቲ ሌላ እንስራ ደግሞ ላጤ የሚለውን ማለት ነው ላጤ ነኝ ላጤ ናት ላጤ ነው ምናምን እንላለን አይደል ላጤነት ያው ብዙ ጊዜ ካለማግባት ጋር ብቻን ከመኖር ጋር ነው አይደል የምናወራው ስለዚህ ምን ማለት ይችላልላችሁ I am a loner I am free I am single and you can say I'm a bachelor also ያው ኢንፎርማል ነው ግን you can say I'm a bachelor ላጤ ነኝ ለማለት ለሴት ከሆነ ደግሞ she's a bachelorette ማለት ይቻላል በጣም ኢንፎርማል ነው ብዙ ጊዜ አትጠቀሙትም she's unmarried she's single የሚለውን ቃል ትጠቀማላችሁ ግን ምን ማለትም ይችላልላችሁ she's a bachelorette ብዙ ጊዜ ይሄንን የምትሰሙት ሙቪዎች ላይ ለምሳሌ ከጋብቻ ከሰርጋቸው ቀን በፊት የሚያዘጋጁት ፓሪ አይደል ትዝ ካላችሁ that's called a bachelorette party ሴቶቹ የሚያዘጋጁት ነው a bachelor party ደግሞ ለወንዶቹ የሚዘጋጀው ብቻቸውን ወንዶቹ ብቻቸውን ሴቶቹን ብቻ የሚያዘጋጁት ፓርቲ ነው ማለት ነው ኦኬ እንደዚህ ያላችሁ lonely alone a bachelor single የሚሏቸውን ቃላቶች መጠቀም ትችላላችሁ we'll see you next time bye for now